ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛ። የሩታ ማንነት ይሄ ነው። አንድ ጥንብ ዩቱበር አለሽ፣ የጠነባሽ ጥንብ ማለት ነሽ። እንዳንቺ ሩታ ማለት እንዳንቺ ጥንብ የጠነባሽ ቆሻሻ ባይረሳ ናት። ይቺ የኢትዮጵያ ባይረሳ ቆሻሻ በሶስት ቀን መያዝ፣ በሶስት ቀን እንዴት እንደሚያዝ፣ በሶስት ቀን እንዴት እንደ ጥንብ። አንቺ ቫይረስ ነው ሀገራችንን እያስፋፋሽ ያለሽ የ6 አባል፣ አንቺም ተከታዮችሽም የ6 አባሎች ናችሁ። ጠንቅቄ ነገርሽ። አብርሃም ደግሞ ሩታ ተለየችን ብለህ ከዚህ በኋላ እንዲከፋ አንፈልግም። በሽታ ክሎ ከላይ ክላይ ለቀቀ። ከዚህ በሽተኛ አስመሳይ ባይረሳ ውሸታ አንድ ዩቲዩበር ፎቶች ላይ አድርጌ እመጣልሻለሁ። አንቺ ጠንብ ባይረሳ፣ አንቺ ጠንብ። እኔ በማንነት የምጸዳ በባልነት የምተማመን ሴት ነኝ። አንቺ ግን የገማሽ ዩቲዩበር እመጣልሻለሁ። ደግሞ አንቺ ፎቶች ላይ አድርጌ የሩታ ማንነት ይሄ ነው። የማታውቋቸው እድሜና አብረሽ ቆዳዋን ለወጣናት እርፍ እሙን እንግዲህ እንደሰማችኋት ነው ማለት ነው። በጣም ይገርማል፣ በጣም ያሳዝናል። እንዴ እኔ ራሱ እሙን ብታገናኙኝ በጣም ደስ ይለኛል። እና ቆዳዋን እድሜ ለአብርሃም ታደሰ ቆዳዋን እንዲገፈፍ ቆዳዋ እንዲቀየር አደረገ እያለች ነው። እና አዎ ትክክል እኮ ነው ሽሙዬ። ስለዚህ በጣም እኔ ራሱ እየተናገርኩ ነበር ማለት ነው ብዙ ጊዜ ማለት ነው። ልጅቱ ህይወቱ እንዲበላሽ ህይወቱ እንዲበጠበጥ ያደረገችው ሩታ ናት ማለት ነው። ሩታ ደግሞ ከጣለችው በኋላ ደግሞ ሄርሜላ እያነሳችሁ ማለት ነው። ገብቶሻል አይደለ? ሄርሜልዬ ማለት ነው። ሄርሜላ አነሳችሁ። ሄርሜላ ደግሞ ካነሳችሁ በኋላ ብጥብጥ አደረገቻቸው ገብታ ማለት ነው። አውቃ ማለት ነው። ከዛ ሄርሜላ ደግሞ አብርሃም ትናንትና በቃ ነገሮችን ተረጅኝ እና አብረን እንሁን ምናምን ሲላትኝ ስፈልግ ሄድ ስፈልግ ና የምትለይ ሰው አይደለሁም። ይሄ ነገር እንዳይፈጠር አብርሃም እኔ ከፊትም ነግሬህ ነበር ስትል በሶሻል ሚዲያው ተደምጻለች። ስለዚህ ትክክል ናት ብዬ ነው ሄርሜላዬ። በጣም እኔም ልቤ ተሰብሯል በሄርሜላ ልቤ ደምቷል። አይዞሽ፣ ሁላችንም ተጎንሽ ነን፣ አብርሃምም ከጎንህ ነን። ሁላችሁም እንግዲህ በጎቹ ደግሞ እውነት መስሏችሁ እየተደሰታችሁ አላችሁ ማለት ነው። አትደሰቱ። ምክንያቱም ሄርሜላና አብርሃም አንድ ላይ ይመጣሉ ማለት ነው። አንድ ላይ ይመጣሉ፣ አንድ ላይ የሚሰራሉ ማለት ነው። እናንተ ግን የበግ ልጆች እውነት መስሏችሁ ትጃጃላላችሁ ማለት ነው። በቃ ሁልጊዜ እንደነዷችሁ ናችሁ። ሁልጊዜ ከዚህ ይዛ እንዳላችሁ ናችሁ። እንደዚህ እያለቀለቃችሁ ኑሯችሁን እድሜያችሁን ትፈጃላችሁ ማለት ነው። ይሄ ደግሞ ተገቢ ጥሩ አይደለም ብዬ ነው የማስበው። እና እንደዚህ ባታደርጉ የተሻለ ነገር ነው። እና ሰላም ቤተሰብ፣ ውድና የተከበራችሁ የቻናል ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ ለምታበረታቱኝ ብዙዎቻችሁ። እንግዲህ በዚህ አሁን የመጣሁት እንግዲህ ብዙዎቻችሁ ተተደስታችሁ ሄርሜልዬና አብርሃም ተጣሉ። ወይኔ ይውዛ ማዶ ነብር ይጓግራል፣ የጋሽዬ ጀግና ገሎ ይፎክራል። የሄርሜላን እናት ብቅ በይበሏት፣ ይችን ጸይም ቆንጆ ማኑ ለጃላት እንላለን። ስለዚህ በጎቹ ወደ ገደል ገቡ። ታው እንኳ ሲሏቸው መቼን ይሰማሉ። ደመቁ ሩታ ትላለች እናቷ። አሞራ ወስዷታል ከነቅንጭላቷ፣ አሞራ በልቷታል ከነቅንጭላቷ። ኧረ በጎቹ ኧረ ስሙ ጅሎቹ ከበግነት መቼንም አወጡ እናንተ ማለት ነው። ስለዚህ ይሄ ነው የእናንተ ፋክቱ እውነቱ ማለት ነው። አሁን እናንተ ትክክል መስሏችሁ በቃ የተጣሉ መስሏችሁ እየወጣችሁ ደመቁ ስትነካ እንወድም ደመቁ። ኧረ እባካችሁ እናንተ የምታንቋሹሽ ሰውሳ፣ እናንተ የምትሳደቡት ሰውሳ፣ ሶሻል ሚዲያ ላይ የምትሳደቡት ሰውሳ፣ ሶሻል ሚዲያ ላይ እየመጣችሁ የምታንቋሹሽ ሰውሳ፣ ይሄማ ተገቢ አይደለም እኮ። ይሄማ ጥሩ አይደለም እኮ። ስህተት እኮ ነው እናንተ የምትሰሩት። እናንተ የምትሰሩት ስራ እኮ ትክክል አይደለም። ይሄማ ትክክል መስሎ ከታያችሁማ መዋረድ እኮ ነው። ላላ ይሄማ ተገቢ አይደለም። ስለዚህ የምትናገሩትን ማወቅ አለባችሁ። ሄርሜላና አብርሃም ደግሞ አይጣሉም። በዚህ አጋጣሚ እንኳን ደስ አላችሁ። ሄርሜልዬ 60 ሺህ ገብታለች። ይቀጥላል ወደ 100K ይቀጥላል ወደ 100K። ምርጥ እህቶችን አፍርተሻል ሶሻል ሚዲያ ላይ። ዛሬም ከአብርሃም ጎን ሆነሽ ምንም አንልሽም። ምንም ከአብርሃም ጎን ሆነሽ ቀጥይ። አዎ ልብሽ ይሰበራል አውቃለሁ። ልብህ ይሰበራል አብርሃም አውቃለሁ። ስለዚህ ነገሮች እየከረሩ ሂደዋል። ለዚህ ደግሞ መንስኤ የሆነችው ለዚህ ጦስ ያመጣችው ሩታ ናት። እሙ እንዳለችው ሩታ ናት። ይህን ሁሉ ነገር እንዲደረግ ያደረገችው ደመቁ ናት። ሩታ የሁሉ ነገር እንዲደረግ ምስቅልቅል የሰው ህይወት እንዲበላሽ ያደረገችው ሩታ ናት። ሄርሜላ ከፊትም ተናግራለች። ልትጫወትብህ እንጂ ሩታ ለአንተ ልጠቅምህ አይደለችም ብላለች። አዎ ልትበቀልህ ወይንም ደግሞ ልትጎዳህ ነው። አቤላም ተናግሯል። ልትጎዳህ እንጂ ልትጠቅምህ አይደለም።
ሩታ ልጠቅም አይደለም። ትክክል ናት ሄርሜላ አይደለ ጋይስ? በጣም ትክክል ናት። ስለዚህ እኔ ሳላደንቃት አላልፍም። እሷን እውነት ነው አይደለ ጋይስ? ስለዚህ ትክክል ናቸው። በቃ እንዳሉትም እንደፈሩትም እንግዲህ መታ በቀሏን አወጣች። በዚህ ዘር አይደለም እኮ መበቀል ያለብሽ። ህይወታቸውን ብስቅልቅል ወይ ካንቺ አልሆነ ወይ ከሄርሜልዬ አልሆነ አብርሃም። ከሁለቱም ሀገር እኮ ዝም ብላችሁ ልጁን እኮ ባዶ ሜዳ እየጣላችሁትም እንጃ። ብቻ እኔ በጣም ነው ያዘንኩት። በጣም ነው ውስጥ የተሰበረው። ሄርሜላዬ ደግሞ እንግዲህ እኛ ምንም አድርጌ ትክክል ነሽ። በጣም ትናንትና የተናገርሽው ንግግር ትክክል ነሽ። እኔ ስህተተኛ አልልሽም። ግን ደግሞ አብርሃም ከአንቺ ጎን ቆሞ አንቺም ደግሞ ከሱ ጎን ቆመሽ እንድትሀካከሙ እንፈልጋለን። ሁለታችሁም እንድትቀጥሉም እንፈልጋለን። ትቀጥላላችሁ ደግሞ ዛሬም ደግሞ ይመጣሉ። አዎ፣ ስለዚህ በርቱ፣ ጠንክሩ። እንግዲህ አብርሃምም ደግሞ አዝረሃል። ይሄም በቃ አብርሃም ማዘን የለብህም። አንተ ማዘን የለብህም። በፍጹም ማዘን የለብህም። እየነገርኩ ነው። ደመቁ ከዚህ ብለህ ማዘን የለብህም። አንድም ቀን ከፊት ላይ አዘን እንዳለብህ። ስለዚህ ሄርሜላ ከጎን ናት። ትናንትና በተናገራችሁት ንግግር ትክክል ናት ብዬ ነው ሄርሜላን ማስበው። ምክንያቱም አብርሃም ለምናሃለች። እውነት ለመናገር ከሆነ ማለት ነው ለምናሃለች። ሩታ ልትጎዳህ ነው። አብርሃም ከኔ ጋር እንቀጥል፣ ግን አንተ ፍርድ ነው አይፈረድብህም። ሩታ መድኃኒት አድርጋብሃለች። እናውቃለን። በቅቤ ለውሳ ነው መድኃኒት ያደረገችብህ። ጠንቅቀን እናውቃለን። በቅቤ ለውሳ ነው መድኃኒት ያደረገችብህ። እናውቃለን። መድኃኒት አድርጋብሃለች ሩታ ካተለ ጠንቅቀን መድኃኒት እንደተደረገብህ እናውቃለን። አብርሃም በአንተ ጭራሽ አይፈረድም። ልጁን እንደዚህ ለዚህ ምስቅልቅሉ እንዲወጣ ያደረገችው ማናት? ሩታ ናት። ደመቁ የምትባል ማለት ነው ደንቆሮ እሷ ናት። ይህን ሁሉ ምስቅልቅላቸው እንዲወጣ ልጆቹ እንዳይፋቀሩ፣ እንዳይዋደዱ፣ ሄርሜላ ጋር እንዳይቀጥል፣ ሄርሜላ እንዲበጣበጡ ያደረገችው ሩታ ናት። ይቺ እባብ መሰሪ ከፊትም ብያችኋለሁ። ይቺ እባብ የሆነች ልጅ ከዚች መራቅ አለበት አብርሃም ያልኳችሁ ለዚህ ነው። ቪዲዮን ከወደዳችሁ እስከ ቪዲዮ ፍጻሜ ድረስ ጋይስ ላይክ እያደረጋችሁ ጀምሩት። ብሊስ ባካችሁ ሼር አድርጋችሁ ለሙ አድርሱልኝ። እሙ ይመችሽ። ልጅ ውጣልሽ ትክታከሯ ማለት ነው። እሙ ማለት ነው። ልጅ ውጣልሽ። ሩታን በደንብ ሂጅባት። ምክንያቱም የረካሽ ሩታ ናት። ለዚህ ሁሉ መንስኤ የሆነችው ማናት? ደመቁ ናት እንጂ ሄርሜልዬና አብርሃም አሁንም ይመጣሉ። ስለዚህ 60 ሺህ ስለገባሽ ደግሞ ደስ ብሎኛል። በዋናነት የመጣሁት ይቺ 60 ሺዋን አይቼ ነው። በጣም ደስ ይላል። በርቺ። አሁን ነው የመጣሽው። በቅርብ ጊዜ ተወዳጅነትን ያፈራሽ ጀግና ሴት እህታችን ነሽ። ከአብርሃም ጋር ትቀጥላላችሁ። ነገም ዛሬ ንጉስም ንግስትም ነሽ። ስለዚህ ቀጥሉ። አዎ ትቀጥላላችሁ። ዛሬም ፏ ባለ በደመቀ ቪዲዮ ነው የሚመጡት ተቀብለው። እሺ አብርሃምዬ በቃ ይቅርታ፣ እኔ ባነጋገርህ ነው ከፊት ለምኜህ ነበረ እንደምትል ተስፋ አለኝ ሄርሜልዬ። ስለዚህ እንጠብቃችኋለን። ደመቁ ደግሞ እንግዲህ አልሐምዱሊላህ ትናንትና ጠፍታለች። ዛሬም ደግሞ በዛው የምትጠፋ ያርጋት። ምክንያቱም አንዳንድ ጊዜ ህዝብ አይጥላችሁ፣ ህዝብ ያዋርዳችኋል። ህዝብ ሲጠላችሁ ህዝብ ያዋርዳችኋል። መቅረቱ አንዳንድ ጊዜ መቀመጡ ጥሩ ነው። ከቤትሽ እንደምትቀመጥ በጣም የተሻለ ነው። ሶሻል ሚዲያ ላይ ባትወጪ ጥሩ ነው። ይበቃሻል። የበላሽው የጋጥሽው ገንዘብ ይበቃሻል። የአረባ ከሴቶችን እልም አድርገሽ የበላሽው ይበቃሻል። ከዛው ከቤትሽ ከነዘር ማንዝሮችሽ አትለምንብን። እኛ አንቺን አንፈልግሽም።